በማታ ማላለው አሁን አዝናንቶ ነው ቢሆን የሚጨናነቀው ሲጨናነቅ ትላላችሁ። ዝም ብላችሁ በቃ ታዝናናላችሁ። የምር አንተ ምን አጨናነቀው? ሁሉ ነገር ሀይሚ እንድትሰደብ ስለማንፈልግ ነው። ጦር አይደለም ምንም አያደርግም። ዛሬን የምትሳደቡ ሁሌ አይደለም የምትሳደቡ። የሚሳደቡ ደግሞ እሰማሁ ስለማይችሉ ነው። ለራሱ ህሊና ያጣል እንጂ ሀይሚ ምንም ያደርግ ሰው የለም። ለራሱ ህሊና ማጣት እኮ ነው የሚሰድበው ሰው ለራሱ ነው እንጂ ሀይሚ ምንም አያረጋትም። እሷ ከማንም ሰገጤ ከፍታ ስለሰጠች እሷን ስጪ የምትይው ደነዙላ ማለት ነው። የእነሱ ወላሂ እነሱ ማለት ወላሂ በዩቱብ ማለት በዩቱብ ድምጻቸውን ሰምቻለሁ። መቼም የእነዚህን ልጆች ፎቶ አይቶ የማይገባ ሰው የለም። እኔ ቲክቶክ ላይ ልፍልፍ ስለ አንዳንዴ ገጥሞኛል፣ ግን አላያቸውም። ግን ዩቱብ ላይ የእነሱ ፎቶ የሀይሚና የብሩክ ፎቶ አድርገው ዩቱብ ላይ የሚጭኑ ሰዎች ስለሚለጥፉ አንዳንዴ እሰማለሁ። ግን የሚነጋገሩት ንግግር አረ ሴትነት እኮ የለም። እውነት እንዲህ ያስጠላል። በእኔ እንጃ እንዴት ነው የተፈጠሩት? በምንድን ነው የተፈጠሩት? እንዴ ምን ነው ሀይሚ እንዲህ ይላሉ እኮ ሀይሚ ታድላለች ነይንተኛ ብሎ የሚል ወንድ ተገኝቶ ነው። እኔ በስልክ የሚያወራኝ ሰው ለሚላዚም ኧረ በጣም ወንድማችንን ታስፋፋሉ። ኧረ ሴት ሆኖ እንዲበላል ወንድ ልጅ ሴት ግን እንዴት ነይንተኛ በዚህ ያክል ናቸው ለካ። ላይ ከእንግዲህ እነሱ እናንተ ማለት ነው እኔ በዚህ ያክል እንደዚህ ሴት ዝቃጭ እንደሆነችን ያላቅም። አሁን እነሷን የሚሰድቡ ሰዎች ከዛሬ ጀምራችሁ አትከታተሏቸው። ይሄን አሉ ያና አልከታተልም አለድም ማንም አለድም ከመጣው የማን ተላከችን የማርጃ ነው ተደረገ ማንም ተከታተሉ የሚያወሩኝ እንደዚህ እያወሩ ነው። አትበሉ ዝም ይበሉ በቃ። ምን ላሉ እንዴ ምንድነው ሀይሚ ይላል። ከሀይሚ ሌላ ሴት የለም እንዲ ምንድነው ሀይሚ ቅመሜ ይላላሉ። አንድ ኮሜንታች እሱ ሌላ ሴት አልፈለገም። እሱ የፈለጋትን እሱ አይደል እንዳያጠራ መፍቱ አይደለም እኮ አሚና ለካ የሚያብዱት ማለት ነው። በፎቶ አይተው የሚያብዱት ለካ ሰው አይተው ስለማያውቁ ነው። እኔ ያለች አንዷ እውነት እኔ ያለች በስልክ የሚያወራኝ አጥቻለሁ። እንኳን ነይ ልቀፍሽ ልተኛ ብሎ የሚለኝ ኧረ ሴትነት በዚህ ያክል ጠፋ እንዴ? ምንድነው የተፈጠሩት? ምንድነው የተፈጠሩት? ወንድማችንን አታስከፋ። እኛ ወንድማችን ከአንተ ቤቱን ኮፕሊንግ አርጉ እንዳይገለብጥ ተጠገብነን ይሉታል። ወንድማችን ጎን ነው። ትላንትና ምንድን ነው ያለ ብሩክ ከኔ አትበልጡም ላይሚ ብለዋል። ልክ እንደዛ እሱም ከሱ አይበልጥም ማንም ለሱ ብለዋል እንዴ ብለዋል። አዎ ከኔ አትበልጡም ሀይሚ ምን ያገባችሁ አታድሩ የምትሉት ሰዎች ከኔ ትበልጣላችሁ፣ ከኔ በላይ ታስባላችሁ ወይ ላይ ብለዋል። የዋለባቸው አክል ምን አለ መሰላችሁ? የዋለባቸው አክል ከኔ ጎን ቆማችሁ አመሰግናለሁ አለ። እንግዲህ ተኛ ገባና ተኛ ይሄን ነገር ለምንድን ነው በኋላ ነው ውሎባቸው ውሎባቸው እኮ ነው። እሱን አይተው እኛ ከወንድማችን ጎን ነን ወንበዴ ለካ እሱ አመሰግናለሁ አለበት ቦታ እነሱ ምን ይል እንደኔ ያስደስታቸው ሲያስጠሉ ባላ ውሎባቸው እኮ ነው። እሱ ምን ስትሆነው እንደ ሽምግልና ሳይል ትምህርት አለው። በነገራችን ላይ ሳቅና ቁም ነገር ትምህርት አለው። የሚሰራው ስራ ትምህርት አለው። በደንብ ትምህርት አለው። ልጁን ጠንቀሮናቸ እውነት ቢሆንም አንዴ ግን እነዛ ጅሎች ማለት ነው። እነዛ ጅሎች እሱን አግኝተሽ ነው ያልተኛ እሱ ምንድን ነው? ወንድ እኮ ነው። እንዴት አታምነውም ይላሉ። ደግሞ እሱን አታምነውም። ደግሞ ያቺ ቤተሰብ የሞተባት እዚህ ለለ ቤት ላለች እየወጣች ትንሽ እንኳን እረፍት አገኝቶ ነበር። አንድ 3 ቀን 4 ቀን ኧረ ድምጿ ዩቱብ ላይ ተጭኖ ያስጠላሉ። ለካ ሴት በዚህ ናክል ውርደታ መሆኑን እኔ
ሴት በሴት ማህፀን የወጣ ሴትነት ይሰማዋል ብዬ አስብ ነበረ። ግን እነዚህ ሴትነት አይሰማቸው። እነዚህ ደግሞ አሁን ማለት ነው እነዚህ ቃርዳ የወጡት የጨረቃ ፋሚሊ አይደለም፣ የሩታ ፋሚሊ ናቸው። ሩታ ፋሚሊ ደግሞ ምናሉ መሰለሽ ረይማ እውነት እኛ የሩታ ፋሚሊ አይመጣም። የሩታ ፋሚሊ ናቸው። አሁን የኢትዮጵያ ባንዲራ አድርጋ ቆርጣ እንትን የምትለው ብዙ ቦታ ይቻታለሁ። እሷ የሩታ ፋሚሊ ሩታ ነው የምወደው። እነሱ ምን ያደርጋሉ መሰላችሁ? ቡሩኬን ከሩታ ጋር ያቀናብራሉ። ከአደናዊ ጋር አቀናብሮ እየለቀቁ ነው። ሆኖ ቲክቶክ ላይ ማለት ዩቲብ ላይ ከአደናዊ ጋር አቀናብሮ ቲክቶክ ዩቲብ ላይ ቪዲዮ እስከ ዘፈን አቀናብሮ እንደዛ ያደርጋሉ። እና ምን መሰላችሁ እዚህ ጋር ጨረቃ ፋሚሊ ውስጥ ገብተው ሊበጠብጡ ፈልገው ነው እንጂ እስቲ ሩታን እንትናን ይንኩ፣ አብርሽን ይንኩ፣ ኤርሜላን ለምን አይነኩም? ሄደው ፈርተው እኮ ነው። ግሬስ ፋሚሊ አናታቸው ላይ ወጥተው ያንጠለጥሏቸዋል። ለዛ ነው አብርሽን ፈርተው መጥተው እዚህ ሀይሚ ላይ ፊት የሚሉት። እውነቴን ነው። ሐረጋ ሀይሚ ራሱ ወረዶ ሀይሚ ገና ልጅ ናት። ሀይሚ የእሷን ጥላቻ እሷ ላይ መጥተው እስቲ ወንድ ከሆኑ ያችን ወሮ በላ በሩታ ላይ መታ ምግብ ማግጠው ይዝደቡ ያርጉ። ምን ፈለጉ? ሀይሚ ድሮም እኮ ነው የት ነበሩ? ትላንትና ኬት ያውቁታል? እሱ ነው ትላንት የት ነበሩ? አሁን እኮ እነዚህ ልጆች 2 ዓመታቸው ሊሆኑ ነው። ሲጀመር ደግሞ ሩታን ለሚዲያ ያስተዋወቀ አብርሽና ሀይሚ ናቸው። ማለት ነው። ልንገርሽ ውይ ባለፈው ታዘጉን ነገር እንዴ ሩታን እንዴ አይ ሩታ እኮ ናት አሁን ጨረቃ ቅመሜ የሚለው ሁሉ የት ነበረ? ሩታ እኮ ነው ሚዲያ ላይ አስተዋወቃቸው ሁለቱ። ተረባኪ ከሀይሚ ሴሙ 2 ሚሊዮን ሰዎች የተመለከቱት ማለት ነው። 2 ሚሊዮን ቪው ያገኙት ሀይሚ ብሩክ አብርሽና ሩታን የሰረችው ፕራንክ ላይ ነው እኮ። እድሜ ለሀይሚና ለአብርሃም ትበል። ሩታ ጌታ አባቷ ታውቃለች። ጀመር እኮ ሀይሚ ማለት ነው ከጥልቁ ከካሜራ ጋር ሀይሚ እኮ ናት ለእነዚህ እንኳን ለሩት ፕራንክ እንዴት እንደሚሰራ አስተማረች። ኧረ እባክሽ እስቲ ወደ ኋላ ዙራችሁ እንዴ እያለቀሰ ይኸውላችሁ እኔ በቅርቡ ነው ያየሁት። ምን አለች? የሩታ ድሮ ፍቅረኛ መጣ ብላ አብርሃምን ፍሬን ከሰሩ ቀን ያን ቀን እኮ ነው እግዚአብሔርን እንዲህ ሀይሚ ማለት ነው ስማርት ሰው። በነገራችን ላይ ሲጀመር አገሩ ብታጅራ ሆኖ አዲስ አበባ ነው ባለ ሰዓት በዛን ሰዓት ውሸት ነው እንደ ብዬ ዞር ብያለሁ። ከዛ ቤት ብዙም አይደለም። ወይኔ ጉድ! አሁን ሀይሚን ወደ ታች ሩታን ወደ ላይ ጀምሮ እኮ የውሸት ነው የናብረሽ ብታጅራ ሆኖ አዲስ አበባ ነው ይሆናል። ወንድሞች ከለከሉ ይሆናል። አዲስ አበባ ነኝ የአዲስ አበባ ልጅ ነኝ ብላ ፍቅሬን አልቀበልሽም ብሎ ሲላት እንዴት እንዳለቀስኩ ብታዩ። እኛ ሀይሚን ከዛ በፊት ነው የምናውቃት። ከዛ በፊት ጩጭ የሆነ ነው የምናውቃት። እድሜ ለአብርሃም ትበል ሩት፣ እድሜ ለአብርሃም ትበል። ፍቅርን ሊያስተዋውቃት ሲመጣ ነው ሀይሚን ማውቃት። ያን ሰዓት ነው ድንገት በካሜራ ድንገት ገብታ ከዛ ተመልካች ሁሉ ማምጣት አለ። ተመልካች ሁሉ አምጣት ተባለ። ከዛ መልሰ ቪዲዮ ላይ መግባት ጀመረች። ኧረ የነበሩበት የራስ ነው። ብዙ ሰዎች ሩታና ሀይሚን አሳደገቻት። ሩታ ነው እንዲህ ያደረገች። ሩታ ነው እንዲህ ቡታጀራ ዩቱበችን ማስም አስቀረች። አንቺ ሩታ ከሀይሚ ጋር ማች ቪዲዮ ሰርታ ታውቃለች ነው ሲጀመር ለፕራንክ እሷን የምታስጠራ የነበረችው ሀይሚ አይደለም። ሩታን ደውላ እያሰረች ነበረች። ራስ እንዴ እውነት ለመናገር ማለት ለሁሉም ሰው አይዲያ ሰጪ ሲጀመር ሩታ ይቅና ያገኘችው ማለት ነው። ይቅና ያገኘችው
አብርሃም ላይ ስትገናኙ ከዚህ በፊት ሶሻል ሚዲያ ተጠቃሚ አልነበረችም። ምን ሆኖ ነው ዩቱብ የከፈተችው? ስንተኛ አመት አልሞላም ገና። አብርሽ እኮ ማለት ነው አብርሽ ስሙ፣ እኔ እኮ ቡታጀራ ላይ ዞር ያለ ስም አብርሽ ጎዳና ላይ እየሮጠ ቲክቶክ የሚሰራ ጊዜ እኮ ታዋቂ የነበረው ዩቱብ ከመመጣት አብርሽ ከቲክቶክ ከንትን በፊት ማለት ነው ከንትን በፊት ከዩቱብ በፊት አብርሽ ፊቱ ፌመስ ነው። ሁሌቱ ማለት ነው ማለት ማንቶች ብሎ ነው የሚሰሩ የነበረ ኤፍሬም እና አብርሽ ማንቲ ሁለት ማንትዮች ተብሎ የሚሰሩበት ቪዲዮ በጣም ነው ሰውን የሚዘነ እኮ። አብርሽ ከሩታ ጋር ተገናኝቷል። ምን የተበላሸው? እውነት ለመናገር እሷ ነች ለምን አበላሸችው? በዚህ እውነት መናገር አብርሽን ህይወት የበጠበጠችው አብርሽን መጥፎ መንገድ እንዲሄድ ያደረገችው ማነች? ሩታ ነች። እውነት ለመናገር ማለት ነው። ዝም በይ አሰኒን እኮ የድሮ ፍቅረኛ ነው ተዋውቃለን ብሎ አረስሙ እናንተ አላወቃችሁም። እናንተ ምንም አላወቃችሁም። ሀሰን ጋር የሰሩት መጀመሪያ ከሀሰን ጋር የሰሩት ቪዲዮ እኮ ነው። ከዚህ በዚህ ንዴት እኮ ነው ጽጌን ይዞ መጣ። ከጽጌ ይዞ ከመጣ ማለት ነው ህይወታቸው የተበጠበጠ። ምን ሆናቸው ነገር የተፈጠረው እዚህ አንቺ አልተከታተልሽም ጭራሽ ማለት ነው። እኔ ግጥም አድርጌ ነው ከጠዋት ጀምሬ ነው የማውቃቸው። እሷ ናት ከሰዓት መጣ ነው ማለት ነው። አብሬሽ ማለት ነው። አብሬሽ ከእሷ ላይ በጣም ይቀና ነበረ። ሌላ ወንድ ላይ እንድትቀርብ አይፈልግም ነበር። እሷ አሰኔን ይዛ መጣ። የድሮ ጓደኛ ነው ከአንተ በፊት የሚያውቀው ነው ብላ ስላንዳዳኝና ላናግርሽ አንድ እሷ ነች በጠበጠች። እውነት ለመናገር ማለት ወልዳ ስላሳዘነችኝ ነው እንጂ። እሺ ኦኬ ቆይ እሺ፣ አንድ ነገር አዳምጪ እሺ። አንዳንድ ሴቶች ማለት ነው የተባላሹ ህይወቱን ይመራል። ራይል ሙት እያረግሽ ማዳመጣች እንዴ ራሄል እዚህ ጋር አንድ ነገር ስለ ሩታ አታውሩ፣ ስለ አብርሽ አታውሩ እኮ ልንገራችሁ አሁን ማለት ነው። ቆይ ለራሄል ልመልስላት። እሷ ነች ከመጣች ላልሽው ከሀሰን ተጀምሮ ነው እንደዚህ ምናምን ላልሽው ሪል አርገሽ እያወራሽ ነው። ግን ይሄ ነገር ሪል አይደለም። ሪል ህይወታቸው ሌላ ነው። ሚዲያ ላይ ያም ደግሞ የሚሰሩት ሌላ ነው። እዚህ ጋር ሩታ ብቻ አይደለም መወቀስ ያለባት፣ ሁለቱም ናቸው። አብርሽም ሩታም ናቸው መወቀስ ያለባቸው። አንድ በሉ። ሌላኛው ደግሞ አብርሽና ሩታ ሁለታቸው ብቻ ቢሰሩ ከዚህን የበለጠ ይታይላቸዋል፣ ከዚህን የበለጠ ይፈምሳሉ። ግን ለሌላው መትረፍ ስላለባቸው ነው። አንዱ በአንዱ አይዲያ ስራቸውን አልደግፍም። በነገራችን ላይ ስራቸውን አልደግፍም። አንዱ ለአንዱ እንዲችልና በእነሱ አይዲያ እንዲሰሩ ስለፈለጉ ነው ይሄንን ስራ ገብተው የሚጨመላለቁት እንጂ ለራሳቸው መሆን አያቅታቸውም። ይሄ ደግሞ የከላይ አበላሽ አይደለም። ማንም ሰው ህፃን አይደለም። አብርሽ ጠንቅቆ የሚያውቅ ነው። ማንም አያበላሸው። ሩታ ጠንቅቃ የምታቅናት፣ ማንም አያበላሻትም። ይሄ አሁን ትላንትና ይዛው የመጣችው ወረቀት መቼ ነው መሰቃየት የጀመረው? አንዱ በአንዱ አይዲያ የቡታጀራ ዩቱበሮች፣ ትንንሽ ዩቱበሮች መስራት ስለፈለጉ ነው። አብርሽም ቢሆን ሩታም ይሄን ስራ የሚሰሩት እንጂ ሪል ህይወታቸው ሌላ ነው። እንደዚህ አይደለም። ሪል አድርጋችሁ አትወሰዱት። ራሳችሁን አታሳሙ። ገብቷችኋል? አታሳሙ ራሳችሁ። እኔማ አይሳደቡ። የእሷ ደጋፊዎች ይቆጠቡ። የራሳቸውን ያጭማልቋን እንጂ በእነሱ ህይወት እኮ አህያውን ፈርቶ ዳውላውን አለ። እርሜላና አብርሽን ፈርተው መጥተው ሀይሚ ላይ ፊጣ ይበሉ የሩታ ደጋፊዎች ነው። በዚህ ነው እንጂ ይሄ ነገር የመጣው
አሁን የአብርሽና የሩታን እንትን ለማምጣት ፈልገን አይደለም። ሌላ አሁን የሚሰሩት ነው አረ የሚለውን ስም አሁን እንዝጋና ማለት ነው። ሀይሚዬና ቡራ ሁለቱም ነገር እናውራ። ከዛ ውጭም ከፈለጋችሁ ወደ የራሳችሁ አውሩ። ስለ አብርሽና ስለ ሩታ እዚህ ጋር አታወሩ። ይበቃናል። በቃ እዚህ ጋር እኮ እኛ ደግሞ የምንለው ምን እንደሆነ ታውቂያለሽ? ያው እንትና የሩታ ደጋፊ ነኝ ካሉ የብሩኬን ፎቶ ያስቀምጡና ሩታን